ጤና ይስጥልን እየተከበራችሁ የዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር አጫጭር መረጃዎች ይዤ ቀርብ ያለው ወደ መረጃዎቹ አልፋለሁ። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም አሜሪካ በናይጄሪያ አይኤስ ላይ ከባድ ጥቃት ማድረሷን ትራምፕ ተናገሩ። ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስ በሰሜን ምዕራብ ናይጄሪያ እስላሚክ ስቴት ላይ ከባድ ጥቃት ማድረሷን ትራምፕ ተናግሯል። አይኤስን አጭበርባሪ አሸባሪዎች ሲሉ የጠሯቸው ትራምፕ ቡድኑ በተለይ ንጹሃን ክርስቲያኖች ላይ ኢላማ ያደረገ ግድያን እያደረሰ ነው ሲሉም ወቅሰውታል። ፕሬዝዳንቱ እንዳሉት የአሜሪካ ጦር በርካታ የተሳኩ ጥቃቶችን ፈጽሟል። የዩኤስ አፍሪካዝ ወይም ደግሞ አፍሪኮም በበኩሉ የሐሙስ ጥቃት በሳክቶ ግዛት የተፈጸመው ከናይጄሪያ ጋር በመተባበር ነው ብሏል። የናይጄሪያ የውጭ ጉዳይ ሚኒስትር ዩሱፍ ማይታማቱ ጋር አሸባሪዎችን ኢላማ ያደረገ ጥቃት ጥምር ኦፕሬሽን ነው ሲሉ ለኢቢሲ ተናግሯል። ቱጋር ተጨማሪ ጥቃቶችን ሊፈጽሙ እንደሚችሉ ጠቁመው በሁለቱ ሀገራት መሪዎች ውሳኔ የሚሆን መሆኑን ተናግሯል። ሐሙስ አመሻሹን በትሩዝ ሶሻል ገጻቸው መልእክት ያሰፈሩት ዶናልድ ትራምፕ በእኔ አመራር ሀገራችን ጽንፈኛ የኢስላም አሸባሪ እንዲበለጽጉ አትፈቅድም ብሏል። ባለፈው ዳር ትራምፕ በናይጄሪያ የእስላሚክ ታጣቂዎች ላይ እርምጃ ሊወስዱ እንደሚችሉ አሳውቀው እንደነበረም ይታወሳል። በተለይ ከቅርብ ጊዜ ወዲህ በቀኝ ዘመም አሜሪካውያን ዘንድ በናይጄሪያ ክርስቲያኖች ላይ የዘር ማጥፋት የተፈጸመ ነው የሚል ወሬ ሲስፋፋ ነበር። በሌላ በኩል የአሜሪካው የጦር ሚኒስትር ፔት ሄግዘዝ ሐሙስ በኤክስ ገጻቸው ላይ የናይጄሪያ መንግስት ላሳየው ድጋፍና ትብብር ምስጋና አቀርባለሁ ሲሉ ለጥፈዋል። አክለውም መልካም የገና በዓልም ሲሉ መልእክትን አስተላልፈዋል። በሌላ ዜና የኤርትራ ጦር ድንበር ተሻግሮ በቡሬ ድንበር ትንኮሳ እየፈጸመ መሆኑን የሚገልጽ መረጃ ከስፍራው ወጥቷል። ጦሩ ወደ አፋር ክልል በመግባት ትንኮሳ እያደረገ ነው ተብሏል። ሻዕቢያ በአፈቀላጤው አቶ የማነ በኩል እኛ የምንፈልገው ሰላም ነው ቢልም በተግባር ግን ጸባጫሪ ድርጊትን ቀጥሎበታል። ዛሬ በወጣው መረጃ የሻዕቢያ ጦር በአፋር ግዛት ተሻግሮ በመግባት ትንኮሳ እየፈጸመ እንደሆነ አረጋግጧል። የኤርትራ ጦር ወደ አፋር ክልል ድንበር አካባቢዎች ሰርጎ በመግባት ወታደራዊ ትንኮሳ እየፈጸመ መሆኑን አዲስ ሪፖርተር ድረገጽ ዘግቧል። የሻዕቢያ ጦር ወደ ኢትዮጵያ ግዛት ዘልቆ ትንኮሳ እየፈጸመባቸው ካሉ አካባቢዎች መሃል ቡሬ፣ ደናክል፣ ጋሪቦና አዋላ ይጠቀሳሉ። ዘገባው እንዳለው በተለይ በቡሬ አፋር ድንበር አቅጣጫ የኤርትራ ጦር ከፍተኛ ወታደራዊ ንቅናቄ እያደረገ ነው ብሏል። የኤርትራ ወታደሮች በአካባቢው ሰላማዊ የአፋር ዜጎችን በማዋከብና የክልሉን ድንበር ለመዳፈር ሙከራ ማድረጉን ተከትሎ ክልሉ ድርጊቱ በአስቸኳይ ካልቆመ ራሱን ለመከላከል አስፈላጊውን እርምጃ እንደሚወስድ እንዲሁም የፌዴራል መንግስት ጉዳዩን በቅርበት እንዲከታተል በአሰራሩ አግባብ ጥሪ ማቅረቡ ተሰምቷል። በሌላ መረጃ ፕሬዚዳንት ዶናልድ ትራምፕ የፕሬዚዳንቱነትን መንበር ትተው ወደ አቅራቢነት ሊመለሱ እንደሚችሉ ፍንጭ ሰጡ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቅርቡ ባደረጉት የትሩዝ ሶሻል ማህበራዊ ሚዲያ ጽሑፍ የፕሬዚዳንትነት ስልጣናቸውን በመተው የሙሉ ጊዜ የዝግጅት አቅራቢነትን ወይም ደግሞ ሆስት ሙያ ለመጀመር እያሰቡ መሆኑን በጨዋታ መልክ ገለጹ። ይህ የ79 ዓመቱ ሪፐብሊካን መሪ አስተያየት የመጣው በስማቸው ወደ ተቀየረው ትራምፕ ኬኔዲ ሴንተር በማምራት በታሪክ ለመጀመሪያ ጊዜ አንድ ተቀምጦ ያለ ፕሬዝዳንት የክብር ሽልማት ስነ ስርዓቱን እንዲያቀርብ የተደረገ ስምምነት ተከትሎ ነው። ፕሬዝዳንቱ ለተከታዮቻቸው ባቀረቡት ጥያቄ በስነ ስርዓቱ ላይ የሚያሳዩትን የማስተር ኦፍ ሴሬሞኒ ወይም የመድረክ መሪነት ብቃታቸው እንዲመዝኑላቸውና ውጤቱ ጥሩ ከሆነ ስራዬን ትቼ ወደ ሙሉ ጊዜ አቅራቢነት ልመለስ ሲሉም ጠይቋል። ትናንት ምሽት በሲቢኤስ የተላለፈው ይህ ታላቅ ዝግጅት እንደ ሲልቪስተር ስታሎን፣ ኪሲ የሙዚቃ ባንድ፣ ጆርጅ ስትሬት፣ ማይክል ክሮፎርድ እናም ግሎሪያ ጌይኖር ያሉ ዝነኛ አርቲስቶችን በክብር ዘክሯል። ይህ የትራምፕ አስተያየት በማህበራዊ ሚዲያ ላይ ከፍተኛ ክርክር የቀሰቀሰ ሲሆን አንዳንዶቹ በቴሌቪዥን ስራ የቆየ ልምድ ያላቸው ፕሬዝዳንቱ በምርጫ ወቅትም ቢሆን ከፖለቲካ ይልቅ ለሚዲያ ስራ ያላቸው ቅርበት እንደሚያሳዩ እየገለጹ ይገኛሉ። በተጨማሪም በታሪክ የኬኔዲ ሴንተር ተብሎ የሚጠራው ተቋም በቅርቡ ወደ ትራምፕ ኬኔዲ ሴንተር መቀየሩና ፕሬዝዳንቱ ራሳቸውን በመድረኩ ላይ አቅራቢ ሆነው መቅረባቸው በፖለቲካና በጥበብ ሰዎች ዘንድ የተለያዩ አመለካከት እንዲሰነዘር ምክንያት ሆኗል ሲል መናሪያ ኤፍኤም ዘግቧል። በሌላ ዜና ጄፒኤስ የቴሌቪዥን ጣቢያ ማስጠንቀቂያ ተሰጥቶታል። የሃይማኖት መገናኛ ብዙሃን የሚያሰራጯቸው ይዘቶችን አስመልክቶ ከኢትዮጵያ መገናኛ ብዙሃን ባለስልጣን የተሰጠ መግለጫ። በሀገራችን የሃይማኖትና የእምነት ነጻነት በኢፌዴሪ ሕገ መንግስት መረጋገጡ ይታወቃል። በዚህ መሰረት በመገናኛ ብዙሃን አዋጅ ቁጥር 1238/13 መሰረት የሃይማኖት መገናኛ ብዙሃን
ምዕመኖቻቸው ባሉበት ሆኖ መገናኛ ብዙሃን አስተምህሮቶቻቸው እንዲከታተሉ ከኢትዮጵያ መገናኛ ብዙሃን ባለስልጣን ፈቃድ ወስደው እየተንቀሳቀሱ ይገኛሉ። ባለስልጣኑ በአዋጅ በተሰጠው ኃላፊነት መሰረት መገናኛ ብዙሃን ተግባሮቻቸውን ህጋዊ፣ ሙያዊ ስነ ምግባርን ባከበረ አግባብ ስለማከናወናቸው ክትትልና ቁጥጥር በማድረግ ክፍተቶች እንዲታረሙ ግብረ መልስ ይሰጣል። እንደ ጥፋቶች አይነትም ተገቢውን አስተዳደራዊ እርምጃም ይወስዳል። በመሆኑም የኢትዮጵያ መገናኛ ብዙሃን ባለስልጣን ለጂሰስ ፕሮፌቲክ ስፒሪት ቸርች ወይም ደግሞ ጂቢኤስ የቴሌቪዥን ጣቢያ በቀን 13 4ኛ ወር 2018 ዓ.ም በማህበራዊ ገጾች ያሰራጨውን ፕሮግራም ከመገናኛ ብዙሃን አዋጅ ቁጥር 1238 ህዝባር 13 እና አግባብነት ካላቸው ህጎች አንጻር የክትትል ስራዎችን ያከናወነም ሲሆን በዚህም ፕሮግራሙ በሀገራችን የሰላሌ አካባቢ ተገቢ ባልሆነ መልኩ መግለጹን ማረጋገጥ የተቻለም ሲሆን በዚህም መሰረት ለጂቢኤስ የቴሌቪዥን ጣቢያ በመገናኛ ብዙሃን አዋጅ የተጠቀሱ የህግ ድንጋጌዎችን በመጣሱ ማስጠንቀቂያ ተሰጥቶታል። በቀጣይም ከላይ የጠቀሱትን ህጎች ጥሰው የተገኙ የሃይማኖት መገናኛ ብዙሃን ላይ አስፈላጊውን እርምጃ የሚወስድም ሲሆን መገናኛ ብዙሃኑ ያሉባቸውን ኃላፊነቶች ተገንዝበው በጥንቃቄና በኃላፊነት እንዲሰሩ የኢትዮጵያ መገናኛ ብዙሃን ባለስልጣን ያሳስባል። በሌላ መረጃ ፌስቡክ ኢትዮጵያን ጨምሮ በሌላ ሀገር ተጠቃሚዎች ያለ አግባብ ገደብ እየጣለ መሆኑ ተገለጸ። በዓለም አቀፉ የማህበራዊ ሚዲያ ግዙፍ ኩባንያ ፌስቡክ ወይም ደግሞ ሜታ ሌሎች ሀገሮችን ጨምሮ በርካታ ኢትዮጵያን ተጠቃሚዎችና የሚዲያ ገጾች ላይ ያለ አግባብ እንቅስቃሴ ገደብና የማስጠንቀቂያ መልእክቶችን እየላከ መሆኑ ታውቋል። በተለይም ባለፉት ጥቂት ቀናት በርካታ ተጠቃሚዎች የፌስቡክን የህብረተሰብ ደህንነት ደንቦች መጣሳቸውን የሚገልጹና ሂውማን ኤክስፕሎይቴሽን የሚሉ ይዘቶች መለጠፋቸውን የሚጠቁሙ መልእክቶች በተደጋጋሚ እየደረሷቸው መሆኑን ቅሬታቸውን መግለጽ ላይ ይገኛሉ። ይህ ችግር በስፋት እየታየ ያለው ምንም አይነት የህግ ጥሰት ባልፈጸሙ ተራ ተጠቃሚዎችና ህጋዊ የዜና ተቋማት ላይም ሲሆን ፌስቡክ ፖስቶችን መጀመሪያ ካነሳም በኋላ በጥቂት ሰዓታት ወይም ቀናት ልዩነት ስህተት መሆኑን አረጋግጠናል በማለት ይዘቶቹን ወደ ነበረበት እየመለሰም ይገኛል። ይህም የኩባንያው አውቶሜትድ የመቆጣጠሪያ ሲስተም ወይም ደግሞ ኤአይ የቃላት ትርጉም ስህተት እየሰራ መሆኑን የሚያመላክት ነው ተብሏል። ባለሙያዎቹ እንደሚጠቁሙትም ከሆነ እንዲህ አይነቱ የጅምላ ገደብ በሀገራቶች ካለው ወቅታዊ የፖለቲካ ሁኔታና ስሱ ቃላትን ከመጠቀም ጋር ተያይዞ ሊከሰት ይችላል። ሲስተሙ እንደ ስርዓት፣ ሞት ወይንም ጦርነት ያሉ ቃላትን እንደ መረጃ ከመቁጠር ይልቅ እንደ ህግ ጥሰት በመፈረጅ ለገጾች መታገድ ምክንያት እየሆነ ይገኛልም ተብሏል። ተጠቃሚዎች እንዲህ አይነት ማስጠንቀቂያ ሲደርሳቸው ውሳኔውን አልቀበልም ወይም ደግሞ ዲስአግሪ ዊዝ ዲሲሽን የሚለውን አማራጭ በመጫን ይግባኝ ማለት እንዳለባቸውና የአካውንታቸውን ደህንነት በየጊዜው እንዲፈትሹ የዘርፉ ባለሙያዎች ምክራቸውን እየለገሱ ነው። ሜታ እስካሁን ድረስ በኢትዮጵያ ተጠቃሚዎች ላይ ለሚታየው ለዚህ ተደጋጋሚ ስህተት የሰጠው ይፋዊ ምላሽ ባይኖርም ችግሩ ግን በበርካታ ተጠቃሚዎች ዘንድ ስጋት መፍጠሩንም ቀጥሏል። በሌላ መረጃ በኪሊማንጃሮ ተራራ ላይ በደረሰ የሄሊኮፕተር አደጋ የ5 ሰዎች ህይወት ማለፉ ተገለጸ። በታንዛኒያ የሚገኘው የአፍሪካ ከፍተኛ ተራራ ኪሊማንጃሮ ላይ በደረሰ የሄሊኮፕተር አደጋ የ5 ሰዎች ህይወት ማለፉን የአገሪቱ ሲቪል አቪዬሽን ባለስልጣን አስታወቀ። አደጋው የደረሰው ሄሊኮፕተሩ በተራራው ላይ በረራ እያደረገ ባለበት ወቅት መሆኑ ተገልጿል። እንደ ባለስልጣኑ መግለጫ ከሆነ በአደጋው ህይወታቸው ካለፈ 5 ሰዎች መካከል 4ቱ የውጭ ሀገር ዜጎችም ሲሆኑ አንደኛው ደግሞ ታንዛኒያዊ የሄሊኮፕተር አብራሪ ነው። ሄሊኮፕተሩ በምን ምክንያት አደጋ እንደደረሰበት እስካሁን በይፋ የታወቀ ነገር ባይኖርም የባለሙያዎች ቡድን ወደ ስፍራው በማቅናት ምርመራ መጀመሩ ተነግሯል። የኪሊማንጃሮ ተራራ በየዓመቱ በሺዎች የሚቆጠሩ ጎብኚዎችን የሚያስተናግድ በመሆኑ እንዲህ መሰል አደጋዎች በቱሪዝም ዘርፍ ላይ ያላቸው ተጽዕኖ ከፍተኛ እንደሆነ ይገመታል። የአቪዬሽን ባለስልጣኑ በአደጋው ህይወታቸውን ላጡ ቤተሰቦች መጽናናትን ተመኝቷል። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሐሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።